نونا اوكي زايد هذه البنت عايشه في السعوديه في الدمام كيدج بايجنسي كيدج صار لها 3 شهور 3 شهور ሆናታል ከዛ የሆነ አንድ ቤት ትገባና እዛ ቤት ከገባች ሰዎቹ ትልቅ ሰዎች ናቸው አረብኛ በደንብ አችልም ብለው ወደ መክተብ ይልኳታል መክተብ ያለው ደግሞ ሰውዬ እንግዲህ ቀጥቅጦ ዘይ መንተ ሻይፍ ወጅዋ ፊቷ እንደምታያት ቀጥቅጦ በዚህ አይነት መንገድ ገሏታል እንደ ሞተች እንዴት አወካልክ ኤጀንሲው እንደውያ ያናግረው ነበር የገደላት እዛ መክተብ ያለው ነው ቀጥቅጦ የገደላት አለኝ ቮይስም መረጃም አለ ሀበሻው ሳዑዲ ግብጻይ ነው የመክተቡ መስር ሰላም አለሽ የመክተቡ አድራሻ መክተቡ ስም አለ አይደለም አዎ የሱ እሺ የመክተቡ ስም ኤጀንሲው ኢትዮጵያ ያለው ኤጀንሲ የመክተቡ ስም የነገራቸውን ሁሉ ነገር ልክልሃለሁ ብሎ ዛሬ 4 ሰዓት ሙሉ ጠብቄው ነው ሚዲያ ላይ መጣሁት ለምን እኛ ልጅቷን ወደ ሀገር ልትመጣ እናረጋታለን ይያሉ ነው ሬሳው ሳይጣ አዩ እንደዚህ ራሱ እንደዚህ ሆኖ ሬሳው በርግጠኝነት ነው ይላለው ከሳውዲ አይወጥም مشرحة سايقبا من سايقبا كالسعودية تصريح دفننا تصريح راسو وكان الزابي كبر راسو تصريح موتنا تصريح غسلنا تصريح دفننا صوست فقاد الله اوكي يا موت مرقاقچا كذا بኋላ يموت مرقا كذا በኋላ የማጠብ የሬሳው ማጠብ መረጋ ከዛ በኋላ የመቅበር መረጋገጫ ሶስት ስላለ ዝም ብሎ እንደዛ ነገር አይደረግም ግን ምን አረጋ እንዳልኩ ሆነ ሃይዌይ ላይ ነኝ ዶክመንቶች ያለው ነገር እዚህ ያለው ሳውዲ ኤምባሲ ኮንታክት ማድረግ ከቻል አረጋለሁ እኔ በግሌ ያለበለዛ እዛ ቢሮ ያለው እዚህ ኢትዮጵያ ላይ ያለ ኤጀንሲ ያለህም በአሰሪና በአሰራተኛ ድርጅት ይሄዳለው እኔ ለማንኛውም አንድ ሰዓት ተኩል ነው ከፈጀብኝ ነው መንገድ ከዛ በኋላ ካላችሁ ገባለሁ ሙቤ አጉል ቦታ ስለሆንኩ አሁንም መግሪብ ችግር የለምና ግን ዋና ነገር ከሳውዲ ኤምባሲ ጋር ኮንታክት ማድረግ አለብን لازم يعني نتواصل معهم عشان انت عندك علاقه كويسه معهم እንደዚህ ኤቪደንሶቹ ካለ ቤተሰቦቹ ራሱ ኢትዮጵያ ካሉ ኤቪደንሶችን ይዞ አሰሪና ሰራተኛና ሳውዲ ኤምባሲ ጋር ኮንታክት መደረግና መጠየቅ ይችላሉ እኔ እንደሚመስለኝ ግን እርግጠኛ እንደሆነልህ ልግባ ከተማ ልግባና አዲስ አበባ ድረስ ደውልሃለሁ ካላችሁ ገባለሁ እኔ አንድ ሰዓት ተኩል ማክሲመም ከፈጀብኝ ነው ኦልሞስት 200 ኪሎ ሜትር ናትና በቃ እሄዳለሁ እንጠብቅሃለን ኢንሻአላህ ተሰል በሰላም الله يسلمك እሺ ሐቢቢ ምን አልከኝ በምን ላክልኝ የሷን ፓስፖርት እና ኤቭሪቲንግ ኢንፎርሜሽን በምን ላክልኝ በዋትስአፕ ትልክልኛለህ እዚች ጋር ከታች ወይንም ሪማዝ ምትባላለች አሊያ ምትባል አይታታል አሊያን ፎሎ አርጋትና ለሷ ላክላት ለኔ እንድትልክልኝ እኔ ስሟ ከዲጃኔት ያለኝ ኤጀንሲው ልክ ነው አይደል አንድ አትክክል ነው ከዲጃ መሐመድ አልዩ ከዲጃ መሐመድ አልዩ ሙቤ ሄደው እንዳይፈርሙ አሁን እንትን እነዛ ቢደወልላቸው እዛ ሳውዲ ያሉት ሂዳ እንዳትፈርም የሷን ቁጥር ወዲያው ምክንያቱም እነሱ ጨራርሰው ሊሆን ይችላል አሁን ያለውን ፕሮሰስ ጨርሰው ሊሆን ይችላል እስከዛሬ ጅዳ ያለው ሰው አለ ለሱ ደውያለሁ እንዳይፈርም ደውያለሁ ካንተ ሰምቼ ማለት ነው የሱንም ቁጥር ላክልን እሺ ጅዳ ያለውም የህቷንም ቁጥር ሬሳ እንዳይረከብ እንዳይፈርም ንገረው እሺ አትወጣ እዚሁ ጋር እንዳለህ ላክልን ችግር የለውም እኛ ነካንና ወደ ውስጥ ገብተህ ሳትወጣ ላክልን ሰላም አለይኩም ወራህመቱላሂ ወበረካቱ ዛሬ ለኔ ጥቁር ቀን ብየዋለሁኝ የሚመጡት ሙሲባዎች እንደው አላህ በቃ ይበላችሁ እንጂ ቢበለን እንጂ በህቶቻችን ላይ በጣም ከባድና አሳዛኝ ነው ዛሬ የሞተችው ልጅና ወስባዊ ጥቃት እየተደረገብኝ ነው ብላ በቪዲዮ ማስረጃ የላከችልን ልጅ በጣም የሚዘገንንን ነው በጣም መኖራችንን ራሱ የምንጠላበት ነው አሁን ይሄንን ቪዲዮ ልሰራ የቻልኩት እቺ የሞተች የምትባለው ልጅ የሞተችበት ምክንያት ሰበቡ ዋነኛው መንገድ የኢትዮጵያ ኤጀንሲ ነው ለምን ብላችሁ ብትሉኝ ሰዎቹ ሰራተኛ የጠለቡት ቋንቋ የምትችል ነው እዚህ ያለው ኤጀንሲ ከኢትዮጵያ ኤጀንሲ ጋር ሲጻጻፍ ቋንቋ የምትችል ነው የኢትዮጵያ ኤጀንሲ የላከላቸው ቋንቋ የማትችል ነው ሰዎቹ ወስደው አንድ ወር ከሞከሩ በኋላ ወደ ኤጀንሲ ሲመልሷት ለምን ቋንቋ አታቂም በማለት ግብጻዊው አሊ የሚባለው ሰውዬ አዝቦና አሰቃይቶ ገሏታል ቋንቋም ተወቅም አትወቅም መገደል አለባት መገደል የለባትም ግን ሊያስደፍሩንና ለጥቃት እየጋበዙን ያሉት
እነማን ናቸው? የኢትዮጵያ ኤጀንሲዎች ናቸው ማለት ነው። እዛ ላይ ደግሞ ስንጠይቃቸው የሚዋሹት ውሸት በጣም ብዙ ነው። እስከ መቼ ነው የኢትዮጵያ ኤጀንሲ ሃይ የሚላቸው የሚጠፋው? እስከ መቼ ነው ሰዎችን በስተት ኢንፎርሜሽን ስማቸውን ይቀይራሉ፣ ፎቶአቸው ይቀየራል፣ እድሜያቸው ይቀየራል፣ ያልተማሩትን ተምረዋል ይላሉ። ሲኦሲ ያስተምረናል ትላላችሁ። ሲኦሲ ሳታስተምሩ እህቶቻችንን አሳልፋችሁ ለጥላት የምትሰጡ እናንተ ናችሁ። የስራችሁን ይስጣችሁና ደግሞ አይን በአይን ነው የምትዋሹት። አይን በአይን አስባችኋል? ሁሉም ይሄ የልጅቱ ኬስ የሚያስገድል አይደለም። የሥራ እድል ለሌላ ቦታ ትቀየራለች ወይም አገሯ ትመለሳለች እንጂ ተቀጥቅጣ የምትገደልበት ምክንያት የለም። ይሄ ሰውዬ በማን ቁጭት ነው በምን ሰበብ ነው እቺ ሊደብድቦ የገደላት? መንግስት አንድ ነገር ልትለን ይገባል። ባከነቶቻችን ወጥተው ሌላ ነገር እየሆኑ ነውና ግብጽው ድብድብ አድርጎ ገደላት። ልንገርሽ ኬዙን ልንገርሽ እኔ ማሬ ሳደክሚ ታውየው ሰራተኛ የጠለበው ቋንቋ የምትችል ነው። ከዛ ልጅቱ ትመጣለች። ፎርሟ ምንድነው የምትለው? እንደሃ ከብራ ተማም ቋንቋ ትችል። ከዛ ለእናትና ለአባቱ ነው ቤት ሲወስዳት ልጅቱ ቋንቋ አታውቅም። ሌላ ሰራተኛ ያመጡና አንድ ወር ልጅቱን ይሞክሯታል። ምንም ነገር አልችል ስትል ታውየው ምን ያደርጋል? እናትና አባቴ ደካማ ስለሆኑ እኔ የጠለብኩት ቋንቋ የምትችል ነው ቋንቋ ማትችል ለምን አመጣችሁልኝ ብሎ ደሞዟን ከፍሎ ወደ ቢሮ ይመልሳል በስነ ስርዓት። ኦኬ ማን ይቀበላታል? መንዱቡ ይቀበልና ከኤጀንሲው ጋር ይጣላና ለምን ቋንቋ አትችይም ቀጥቅጦ ገደላት። ይሄም ጥፋት ስቲል ሪስፖንሲቢሊቲው የኤጀንሲ ነው። ቋንቋ ታውቃለች ብሎ የላካት ኤጀንሲው ነው። አንቺ እንደምትረጅኝ እርግጠኛ ነኝ። ይሄንንም ጥፋት ተጠያቂው የኢትዮጵያ ኤጀንሲ ነው። እንደገና ደግሞ መዋሸቱ እናትና አባቶቿ አቀዋል፣ አስረድተናቸዋል። የገደላት ፈጅር ነው የሚረዱት ታይዟል። አዎ ገና እኮ እነሱ አልሰሙም። ምን ይላቸዋል? የሬሳውን ወጭ ችለን ሬሳችሁን እናመጣላችኋለን። ኖ የሬሳ ወጭ አይደለም መቻል ያለበት። አንደኛ ሬሳው መግባት የለበትም ሰውየው ሳይፈረድበት፣ ሁለተኛ ደግሞ ካሳ መከፈል አለባት ልጅቷ። ካሳ የሚከፈለው ደግሞ ወደዚህ ሲመጡ ደላሎች ናቸው እንትን የሚሆኗቸው። ይሄ ከሰፈር የሚያመጧቸው ሰዎች ናቸው። ወልይ ለአምር ሆነው የሚልኩት ብሩ የሚገባው በማን አካውንት ነው? በዛ ወልይ ለአምር በሆነው ቤተሰብ ምን አገኘ? ልጁንም አጥቶ የልጃቸውንም ካሳ አጥቶ። ስለዚህ እኔ ለሙቤ ብየዋለሁ፣ ሬሳው በአፋጣኝ እንዳይሄድ ቀጥታ ፕሮሰስ የጀመሩት ሬሳ ለመላክ ነው። ይሄንን ግፊ ሲጀመር ሬሳው እኮ ቢሮ ነው ያለው። ቢሮ ሬሳ እንትን ሬሳ ቢሮ ውስጥ እንደ ስንት ቀን ይቀመጣል? ይሄ ሬሳ ስንት ቀን ያስቀምጡታል? ዞሮ ይሄ ሬሳ እኮ ሆስፒታል ከሄደ ተደብድባ እንደሞተች ያስታውቃል። ልላክልሽ እንደምን እንደምትመስል ቆይ ልላክልሽ። ገደሏንና የገደለው ሰውዬ እስር ላይ እንደሚገኝ እና ጉዳዩን ኤምባሲ ለመከታተል ቅድመ ዝግጅት እንዳደረገ ግን ፕሮሰሱን ደግሞ እዚህ ያጎቷ ልጅ አሉ እዚሁ ማለት ነው። ፕሮሰሱን እንዲጀምሩ ከሀገር የሚያስፈልግ ወረቀት አለ፣ የውክልና ወረቀት ማለት ነው። እዚህ ላለ ሰው የሚሰጥ ጉዳዩን እንዲከታተል በመጀመሪያ የገደላት ወይም ጉዳዩ እንዲጣራ ማለት ነው፣ የማጣራት ጉዳይ። ሁለተኛ ደግሞ ሬሳው እዚህ ይቀበራል ወይም ደግሞ ሀገር ሄዶ ይቀበራል የሚለው ጉዳይ። ሶስተኛ ደግሞ ካሳ በዚህ ጉዳይ ላይ የሚያስፈልግ የውክልና ወረቀት ከሀገር ያስፈልጋል ብሎ ኤምባሲው ጠይቆን እስካሁን ድረስ ሀገር ለቤተሰቦቿ አልተነገረም። አሁን ስለመሸ ተብሎ አልሰሙም። ቤተሰቦቿ እናትና አባቶቿ አልሰሙም። ክፍለ ሀገር ነው ያሉት፣ ገጠር ነው ማለት ነው። አውቃለሁ። ስለዚህ ነገ ጠዋት ከተነገራቸው በኋላ ወደ አዲስ አበባ መጥተው ያንን የውክልና ወረቀት ወደዚህ ከላኩ በኋላ ያን ተንተርሶ ነው ኤምባሲ በዛ ወረቀት ውክልና ባስቀመጡት ሰው ጉዳዩን የእሷ ቤተሰብ እንዲከታተል የሚያደርገው ማለት ነው። ከዛ ውጭ ግን የትኛውም ኤጀንሲ ለእሷ የደወለና እሷ ጋር የመጣ የለም። ልጅቷም የሆነች ታናሽ እህቷ ልጅ ከመጣች 2 ወር አካባቢ። እሷም ሪያድ ነው ያለችው እህትየው ሪያድ ነው። እኔ ዛሬ ኤጀንሲውን ደውዬ ይኸውልህ ኤጀንሲው ደውዬ እንግዲህ ለኛ የነገረን ነገር እህቶቻችን በተደጋጋሚ ሲጨቀጩክት ነበር።
ይሄ እቺ ልጅ እንግዲህ ያንተን ኤጀንሲ ልብስ ነው ቁጥር ያለው ባንተ ስር ነው ያለችውና እንዴት እንደሞተች ንገረን ሲሉት እንግዲህ ቮይሱን ሰምተዋል። ቅድም ነው ያሰማሁትን ሰምታችሁታል? አልሰማንም። አሁን መተን ነው አሁን እየተነገረው ነው አይደለም። አይ አላሰማ አረብ ነው የገደላት። ግብፃውያን ናቸው፣ አረቦች ናቸው የገደላት። ችግር የለውም። እኛ እየተከታተልን ነው። ኢንሻአላህ አላህ ይርዳን። ደግሞ አላህ ይጨምርበት። እኛ እየተከታተልን ነው። ሰውየው መዛሳስረን ነው አልታስሯል። መንግስት ይዞታል ኬዙን። ያው ለእናንተ ለመመለስ ብዙ አልችልም። አሁን ኬዙን እኛም እየተከታተልን እነሱም ጋር እያወራን ስለሆነ አንድ ባንድ ብዙ ሰው ነው የሚልከው ሚሴጅ። አግኝተናታል። አብሽሩ፣ ችግር የለውም። አግኝተናታል። እዛ ቢሮ ያለ ሰው ነው የደበደባት የገደላት አሉ። ችግር የለውም። አብሽሩ፣ በቃ እኛ እንከታተለዋለን። እነሱ ጋር እያወራን ነው። አዎ ትክክል ነሽ። እኛም ኮምፒውተር ላይ ልጅቱን አግኝተናታል። እነሱም ደውለንላቸው ነበር ከዚህ ከኢትዮጵያ። እነሱም ልጅቱ እንደሞተች አምነዋል። የገደላትም አሊ የሚባለው ሰራተኛ ነው። እሱም በህግ ቁጥጥር ስር ውሏል። ኢንሻአላህ አላህ ይርዳን። ደግሞ እስከ መጨረሻው ክሱንም እንትን እንላለን። እዚህ ቤተሰቦቿንም እንነግራለን። አስክሬኑም ወደ ሀገር የሚገባበትን መንገድ እንትን እያወራን ነው። ልጁንም አሳስረናል። እንግዲህ ይሄ ነው ኤጀንሲው። ከዛ ይሄን ቮይስ እኔ ከደረሰኝ በኋላ ደወልኩና አናገርኩት። አነሳልኝ ስልክ። መጀመሪያ ይሄ አሁን ድምጽ የሰማው ልጅ ነበር ያነሳው። ስልኩ ለሌላ ሰው ሰጠው። እኔ ሙቤ ሚዲያ ነኝ ስል ሳቅ። ከዛ ልጅቷ ምን ሆና ነው ስለው አይ እዛ እንግዲህ ገና ህጉ ጉዳዩ እየተጣራ ነው ምናምን ሊዋሻኝ ለመሻፋፈን ነገር ሲሞክር፣ ስማ እኔ እኮ መረጃ አለኝ፣ ድምጽ አለኝ ልጅቷ እንግዲህ ያው እዛ መክተብ ውስጥ የሚሰራ አንድ ግብፃዊ እንደገደላት እንደዚህ መረጃ አለኝ በድምጽ። ቅድም መጀመሪያ ያናገረኝ ልጅ እሱ ነው። እሱ ለምን ያናገረኝ